ኢትዮጵያ ዘመናትን የተሻገሩ የስልጣኔ ሂደቷ ማሳያ ሆነው የሚቀርቡ የተለያዩ ተቋማት ባለቤት ብትሆንም በተለያዩ ምክንያቶች ግን እነዚህ ተቋማት የእድሜያቸውን ያህል በከፍታው መጓዝ አልቻሉም። ከነዚህ መካከል አንዱ የመከላከያ ሰራዊቱ ጥንካሬ አካል የሆነው የኢፌዴሪ አየር ኃይል ከፈተናዎች ባሻገር የገባበት ቅርቃር በውስን ቡድኖች ፍላጎት ወደ ኋላ እንዲራመድ ጭምር አድርጎት እንደነበር ይነሳል። ከ7 ዓመት ወዲህ በተለያዩ ተቋማት እየተተገበረ የሚገኘው የሪፎርም ስራ ግን ያንን ክፍተት የሚያርም ዛሬም ብቻ ሳይሆን መጪውን ጊዜ ያለመ የተቋም ግንባታ ሆኗል። ኢትዮጵያ ዘመናዊ ሰራዊት ከገነባች 16 17 ዓመት የከረመች ሀገር ግማሹን ቆርጠህ ጥለህ ይሄ አይመለከተኝም ብለ አንድ ፓርቲ አንድ የሆነ አማጺ ተዋክቶ ስልጣን የያዘበትን ማክበር ነውር ነው። በመሰረቱ ለኔ ትክክል አይደለም። እሱን ነው እንዲታረም የተደረገው። መንግስት ለተሻጋሪ ተቋማት ግንባታ የሰጠው ትኩረት አየር ኃይሉ በለውጥ ጎዳና እንዲጓዝ አስችሎታል ያሉት የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ይህ የተቋም ግንባታ አሁናዊውን የዓለም ነባራዊ ሁኔታና ተለዋዋጭነት ታሳቢ ያደረገ እንዲሆን በቂ ዝግጅት ተደርጎ ወደ ሪፎርም መገባቱንም አንስተዋል። ክቡር ጠቅላይ ሚኒስትር የመጀመሪያ ሲሰብስቦ እንደ ካውንስል እንትንስሉ ካሁን በኋላ የሚያጋጥመን ጦርነት ምሽግ ቆፍረ ምሽግ ውስጥ ቁጭ ብለ መድፍና ታንክ ጎትተ የምትዋጋው ጦርነት አይደለም። ይሄ አሁን ያለንበት 5ኛ 6ኛ ትውልድ የጦርነት ስልት ነው፣ የጦርነት አውድ ነው። ካሁን በኋላ የሚመጣው ጦርነት ወይ አየር ኃይል ነው ወይ ሚሳኤል ነው። አሁን እያየን ያለ ነው ማለት ነው። ሰራዊት ለሰራዊት ምንም ሳይንቀሳቀስ ሳይታይ ጦርነት የሚያልቅበትና በቃ ብቆ ብሎ ወደ ጠረጴዛ ዙሪያ የሚመጣበት ማለት ነው። እሱን ነው እንደ እንትን ያስቀመጡት። ከዛ ተነስተን አንደኛ የት ነው መድረስ የምንፈልገው የሚል ራዕያችንን በትክክል አርቲኩሌት አድርጎ የማስቀመጥ ስራ ነው ያስቀመጥ ነው። ይህም ስራ እስከ 2022 ዓ.ም ድረስ በአፍሪካ ከቀዳሚዎቹ ተርታ የሚቀመጥ አየር ኃይል መገንባት ስለመሆኑ ተናግረዋል። በእኛ ራዕይ 2022 በኢትዮጵያ ወይም ደግሞ 2030 እንደ ፈረንጆች ከአፍሪካ ካሉ አየር ኃይሎች 3 ውስጥ መግባት አለብን። አንድ መሆን አለብን፣ ግን ቢያንስ 3 ውስጥ መግባት አለብን ብለን ነው እንትን ያለው። ምን ሰርተን ነው ታዳዛ ምን ደርሰው? ምን ሲንሰራ ነው ተቋም የሚያደርገው? የሰው ኃይል ነው። ሁለተኛ ምሰሶአችን ምንድነው? ትጥቅ ነው። ሶስተኛ መሰረተ ልማት ነው። ምናልባት እዚህ አካባቢ የውጊያ ቦታ ጥገና ቦታ እንዲህ የነበረ ሊመስላችሁ ይችላል። በርካታ ስራዎችን ነው የሰራነው የውጊያ መሰረተ ልማታችን ለማስተካከል። የኢፌዴሪ አየር ኃይል ወደ ሌሎች ሀገራት የሚያማትር ሳይሆን ለሌሎች የሚተርፍ እንዲሆን ዘመኑን በሚመጥን ፍጥነትና ጥራት እየተሰራ እንደሚገኝም ሰምተናል። የጦርነት አውድ በጣም በፍጥነት ነው እየተቀያየረ ያለው። በአመታት አይደለም በወራት ነው እየተቀያየረ ያለው። ለምሳሌ ሰው አልባ ድሮ ከ4-5 ዓመት በፊት በስም ነው የምናውቀውኛ፣ በቲዮሪ ነው ገዝተን ተጠቅመንበታል፣ እየተዋጋንበት ነው። አሁን ደግሞ ጸረ ድሮን መጥቷል፣ ጸረ ሰው አልባ መጥቷል። ነገ ደግሞ እንደመጣ እናገም ይሄን ሁሉ ከቴክኖሎጂ ጋር ሩጫ ተያይዘን ከጊዜ ጋር ከሚለዋወጠው ጋር ሩጫ ይዘን አሁን በአስተማማኝ የኢትዮጵያን አየር ክልል ስፔስ መጠበቅ የሚያስችለን ቁመና ላይ እንገኛለን። ባጭሩ የኢፌዴሪ አየር ኃይል የ90 ዓመት የምስረታ በዓሉን ምክንያት በማድረግ በቢሾፍቱ ከተማ የ10 ኪሎ ሜትር ሩጫ ተካሂዷል።